የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪን አመስግኜ ስልኬን የምነካው እናቴ ጋር ነው። እታለም ጋር እናት አለም እምዬ ነው የምላት። እናት አለም እላታለሁ። አቤት ልጄ አለም ትለኛለች። ሰላም አደርሽልኝ ስላት ደህና ነኝ ልጄ፣ ሰላም አድሬያለሁ፣ ደህና ነኝ እግዚአብሔር ይመስገን ደህና ነኝ። ቁርስ ቀመሽ ምናምን አረግ ያንተን ድምፅ ሳልሰማ አንተን ሳልሰማ አሁን ቡናይቱን እጠጣለሁኝ፣ ድምፅህን ሰማሁኝ፣ በል ማታ ደውልልኝ ትላለች። ማታም እንደዛው ነው። እና የእናቴና የኔ አታችመንት በጣም ትንሽ ከሌላው ይለያል። ሁሉም እናቱን ይወዳል፣ የኔ ይለያል በጣም ማለት ነው። እናትነሽ ቢልልኝ እናትነሽ ቢልልኝ ትባላለች። ባህር ዳር ቀበሌ 3 ነው ያለችው። አንዴ ደግሞ አውሮፕላኑ ቆሞ ይጠብቅህ እንጂ አትሄዳትም ሳታገኘኝ ብለው ነበረ። የእሱ ታሪክ በመሰላችሁ ማዘር በጣም ታዝናናኛለች። በጣም ሲደብረኝ እናቴ ጋር ነው የምደውለው። እኔ በቃ መጀመሪያ አቋርጬ ማቀንም ቢሆን ብሎ ድብርት ነገር ከተሰማኝ እሷ ጋር ነው የምደውለው። እና ባህር ዳር ሄጄ ለስራ በበነጋው ጠዋት ላይ አውሮፕላን ሊያመልጠኝ ሆነ። ሆቴል ተይዘልን ሆቴል ነው ያደርነው። አጋጣሚ በግሩፕ ነው ያደርነው እና ማታ አግኝቻታለሁ ሄጄ ጫውቻት ምናምን የመጣሁት። ጠዋት ግን በቃ ማግኘት አልቻልኩም። እሷን ሄጄ እንቅልፍ ጣለኝ። ፕሌን ደግሞ ሊያመልጠኝ ነው እና እናት አለም አልኳት። አቤት ልጅ አለም አለች። በቃ ምንም አልቻልኩም፣ መምጣት አልቻልኩኝም። አሁን በጓደኞቼ ጋር ልሄድ ነው ወደ አዲስ አበባ ስላት ቡናይቱን አቅርቤ እየጠበቁህ አለች። አይ አውሮፕላን ያመልጠኛል ስላት ጠብቀኝ በለው የታባቱ ደግሞ ቴዲ አፍሮ ነው። በተወዳጁ በአንጋፋው ድምፃዊ ሰማኸኝ በለው ድንገተኛ ህልፈተ ህይወት የተሰማኝን ጥልቅ ሐዘን እየገለጽኩ ለቤተሰቦቹ፣ ለወዳጅ ዘመዶቹ እንዲሁም ለሙያ አድናቂዎቹ በሙሉ ከልብ መጽናናትን እመኛለሁ። ነፍስ ይማር። ኢትዮጵያ ህይወቴ አጣብቂኝ ውስጥ የገባበት ብዙ ናቸው። በተለይ በማላቀው ምንም በማላቀው አሜሪካን ሀገር ከ11 ዓመት በኋላ ያውቃል እንግዲህ ያን ታሪክ ከ11 ዓመት በኋላ ፋይሉ ከተዘጋ ከ11 ዓመት በኋላ ክስ ተመስርቶ የታሰርኩበት ከአሜሪካ መጥቼ የገባሁበት ማለት ነው። ያው ትልቁ አጣብቂኝ እሱ ነበር። የመወሰን ነገር ገባ እና ጌታ ሆይ ከልጆቼ ጋር እንድኖር መልካም ፍቃድህ ከሆነ ወደ ሀገሬ በሰላም ልግባና እስሩንም አቀልልኝ አልኩኝ። የተፈረደብኝ 4 ዓመት ነው። እዛ ሆኜ እንግዲህ 4 ዓመት ተፈረደ። ያው ተቦርዶ እናንተ ነበር እንዲያውም ይመጣል አይመጣም ታዲያ ላይ ከዛ ይመጣል አይመጣም እዛ ይደወልና ይነገረኛል እንደዚህ የተባለ ነው ምናምን ይላል። አይ ችግር የለም እኔ እንኳን 4 ዓመት አይደለም ለምን 10 ዓመት አይሆንም ከኢትዮጵያ ሸሽቼ የምኖረው ነገር የለም፣ ግን እግዚአብሔር ያቅልኛል ከዚህ አጣብቂኝና ጠባብ ውስጥ በነፃነት ወጥቼ እንድኖር ያደርገኛል አልሁኝ። ከመጣው በኋላ ደግሞ ልክ በአመት አመክሮ እንኳን ቢኖረኝ 2 ዓመት ከ8 ወር ነው የምታሰረው። ልክ ከመጣው በኋላ በአመት ከ5 ወር ደግሞ ውጣ ተባልኩ። ምክንያቱም ሲያገላብጡ ምንም ሊያገኙ የቻሉት ነገር የለም ከኔ። ምክንያቱም አንዳንድ ጊዜ ሰው ዝም ብሎ ታርጋ ይነጥፍብህ የለ። እኔ እንኳን የፖለቲካ ሰው ልሆን እኔ ለራሴ ሩጥ አዳሪ ልጆችን ማስተዳደር ነኝ እና ይሄ በምታዩት ሁኔታ በጣም መልእክቶችን ያስተላልፍ ነበረ። በኋላ ላይ ነው እንግዲህ ምን እንደተፈጠረም ለመግለጽ ድካም ተሰማኝ ነው የሚለው። እናም ቤተሰቦቹ ወደ ሆስፒታል ይዘውት ሲሄዱ ነው ከመኪና ወርዶ ወደ ሐኪም ቤት ከገባ በኋላ ነው ወዲያው አረፈ የተባለው። እና ይሄ እንዲህ ነው ለማለትም አሁን በተለያውም ባለንበት ሰዓት መረጃ ማግኘት አልተቻለም። ብዙዎች ምንድነው አደጋ ነው አይነት ነገር ነው የሚመጣው ጥያቄ። ምክንያቱም ሶሻል ሚዲያ ላይ ብዙ ጊዜ የጠፋ እንኳን ሰው ሲሆን ምንም መረጃ አይኖርህም። ግን ሰሜ በቃ ስለ ጥርሱም መረጃ ይሰጣል፣ ስለ የተከታተላቸው ስላላቸው ነገሮች ሁሉ መረጃ ይሰጣል። ቅርብ ነው ለሚዲያው ቅርብ ስለሆነ ባለማመን ማለት ነው። እና አዎ እንግዲህ መኖሪያ ቤቱ ሄዶ እንግዲህ አረጋግጦ ስለነገረን ነው እኛም ለተመልካቾቻችን ለአድማጮቻችን የተረጋገጠ ጉዳይ የምንነግራችሁና በጣም አሳዛኝ ነው። ቀብሩ እንግዲህ ነገ በቦሌ ቡልቡላ መድኃኔዓለም እንደሆነ ነው እንግዲህ
የሰማነው ሰዓቱን በተመለከተ ተለዋጭ ሐሳብ ሊኖር ስለሚችል ያው እንደሰማን እነግራችኋለን። ጤና ይስጥልን ውድ የአቻሬ ሚዲያ ተከታታዮች፣ እንግዲህ ዛሬ ደግሞ በእውነት በጣም በሚያሳዝን ዜና ነው የመጣሁት። እጅግ በጣም አዝኛለሁ። ሁሉም ህዝብ አዝኗል። ዛሬ እንደሚታወቀው ከንጋት ጀምሮ የተሰማው ሀዘን የብዙዎችን ኢትዮጵያውያን ልብ ነክቷል። የሰማኸኝ በለው ሞት ከተሰማ ሰዓት ጀምሮ ብዙ ኢትዮጵያውያን በተለያየ ዘዴ መገናኛ ዘዴ ሀዘናቸውን ሲገልጡ ነው የቆዩት። እኔ ግን አሁን በቅርብ ሰዓት ውስጥ አሁንም ያለሁት እዛ አካባቢ ነው። ወደ ለቅሶ ቦታ ሄጄ ነበረ። እዛ ደርሼ ባለቤቱንም አግኝቻት ነበረ። ልጁንም እስራኤልን አግኝቼዋለሁ እና እስራኤል እንደነገረኝ ከሆነ ሰሞኑን ጥሩ ሁላችንም በስክሪን ላይ እንደምናየው የተለያዩ የሕክምና ዘዴዎችን የተጠቀመ የሰውነት መቀነስ ፕሮግራም ላይ እንደነበረ እናውቃለን። ይዘውት እንደገቡ ወዲያው ነው፣ ብዙም አልቆየ፣ ወዲያው ነው ያለፈው ማለት ነው ሰሜ እና በጣም ነው የሚያሳዝነው። ይሄው ነው እንግዲህ የነበረው ሁኔታ ዛሬ ጠዋት። አሁን ግን ወደዚህ ወደ ሀዘን ቤቱ እንደሄድኩኝ የአካባቢው ህብረተሰብ ተሰብስቦ የራሱ እዛው ሰፈር ውስጥ የተቋቋመ ትልቅ እድር ሁሉን ነገር እያደረጉ ነው። ቀብሩም ነገ እንደሆነ ተረድቻለሁ። ሰዓቱም 9 ሰዓት ነው። ብዙ ሰው ጥያቄ ያነሳል። የጤና ነው ወይስ ክብደት ጨመረሃል? ትንሽ ዝም ብሎ መጨመር ነው የጤና ነው? ብዙ ጊዜ ደግሞ እድሜም ከፍ ሲል ተያያዥ ብዙ የጤና ችግሮች ይዘው ይመጣል። ውፍረት ብዙ የሚመከር ነገር ላይ ምንድነው የኔ ውፍረት ከቅርብ ጊዜ ወዲህ የመጣ ነው። ምንድነው የሆነው? በእናቴ ወገን በአያቴ ባሳደገችኝ በአያቴ በጣም ወፍራሞች ናቸው። ወፍራም ነን። የዘር አለ፣ እሱ ሆርሞን አለ። ከሱ ውጭ ግን የራሴም ስንፍና አለ። ስንፍና በቃ የኔ የራሴ ስንፍና። የቮሚት ስሜት ነበረው። ሳምንቱን ሙሉ ግን በጣም ሰላም ነበር። የምግብ ፍላጎት የለም። አስተውሉ። GLP-1 ራስ እና ዱዋል አጎኒስት የሚባሉ መድኃኒቶች በጣም ኢምፖርታንት ናቸው፣ ግን በጣም ሲሪየስ የሆኑ መድኃኒቶች ናቸው የሚል ጽሑፍ ነው ያስቀምጠው። እነዚህ መድኃኒቶች በትክክለኛው ቦታ በትክክለኛው ሰው እና በትክክለኛው ክትትል በሞኒተሪንግ ጭምር መሰጠት ይኖርባቸዋል። ካርዲያክ አሪትሚያ የልብ ምት መዛባት ማለት ነው እና ኤሌክትሮላይት የንጥረ ነገሮች መዛባት አብኖርማሊቲ፣ ማዮካርዲያል ኢንፋክሽን ማለት ደግሞ ልባችን የሚያስፈልገውን ያክል ደም ማግኘት ሲያቅተው የደም ዝውውሩ ልባችን ላይ ያለው የደም ዝውውር በሚቋረጥበት ጊዜ እዛ የሚፈጠር አንድ ከባድ የሆነ ህመም ነው። ብቻ በአጭር ደቂቃ ውስጥ ሰው ህይወቱን እንዲያጣ ሊያደርግ የሚችል አይነት ከባድ ነገር ነው። ማዮካርዲያል ኢንፋርክሽን ወይም አኪዩት ኮሮነሪ ሲንድረም ሲባል ACS ምናምን ሲባል ልቤና መመይ ምናምን ሰው ሲል ሰምታችኋል ብዬ አስባለሁ። ሌላው ደግሞ ማሲቭ ፑልሞነሪ ኢምቦሊዝም ማለት ደግሞ ከሳምባችን ጋር የተያያዘ ነገር ነው። ሳምባችን ውስጥ የጓጓሉ ነገሮች በሚቀመጡበት ጊዜ የደም ቱቦ ይዘጋሉ ሳምባችን ውስጥ። እሱም ደግሞ ከባድ በሰዓታት እና በቀናት ውስጥ የሰውን ህይወት ሊያሳጡ የሚችሉ ነገሮች ናቸው እና እነዚህ ሰው ህይወቱን ትንሽ ጊዜ በድንገት ሰው ህይወቱን እንዲያጣ ማድረግ የሚችሉ ነገሮች ናቸው የሚል አይነት ጽሑፍ አስቀምጧል። ስለዚህ ካፕሽኑ ትንሽ ከበድ ያለ ነገር ነው የያዘው ማለት ነው።